ሰላም እንዴት ናችሁ? ውድ የፋኖስ ኢትዮጵያ ግራመር ቤተሰቦች፣ እንግዲህ ሰሞኑን ሶሻል ሚዲያ ላይ ዞር ያልኩ ነበር ወደ ጎግልና አብዛኞቹ የኢትዮጵያ ውስጥ ያሉ ተማሪዎች የአትሊስት 3ኛ ክፍል ተማሪዎች ማለት ነው 68% የሚሆኑ ተማሪዎች መጻፍና ማንበብ አይችሉም የሚል ጥናት አየሁኝ እና በጣም ገርሞኛል። that means እንግዲህ የአብዛኞቹ እንግዲህ ከኬጅ ጀምሮ ኬጅ የሚማሩ ህፃናቶችም አሉ። በአንጻሩ በእርግጥ በ8 ዓመታቸውና በ9 ዓመታቸው አንደኛ ክፍል የሚገቡ ህፃናትም ይኖራሉ። ሰፊ ነች ሀገሯ። በሁሉም የሀገሪቱ ክፍል እኩል ኢንፍራስትራክቸር ሊኖር አይችልም። ግን 68% የሚሆኑ የ3ኛ ክፍል ተማሪዎች ማንበብና መጻፍ አይችሉም ማለት በጣም ከባድ ነውና እንግዲህ ከዛ ተነስቼ እንግሊሽ ግራመር ወደሚለው ስመጣ ይሄኛውን ኮንሰፕት ጭራሽ የማያውቁ ብዙ ልጆች ይኖራሉ በሚል ስለተረዳሁት አሁን የግራመር ትምህርትን እንዴት በቀላሉ መማር እንዳለብንና ግራመር ማለት ምን ማለት ነው፣ ግራመርን በቋንቋ ውስጥ የግራመር ዕውቀት ሲኖረን ምን ነገሮች ላይ ጎበዝ እንሆናለን፣ ለምን ያግዘናል የሚለውን ቀስ ብዬ በሚገባችሁ መንገድ በደንብ አስረዳችኋለሁ ማለት ነው። እንግዲህ ግራመር ምንለው ወይም ደግሞ በአማርኛ ሰዋሰው ይባላል። በቋንቋ ውስጥ ሁሌም በየትኛውም ቋንቋ ያለ ነገር ነው። ስሙ ይለያይ እንጂ ይሄ ተርም ወይም ደግሞ ይሄ ቃል ያለ ነገር ነው ማለት ነው። በየቋንቋ ሲስተም ነው እና ምንድነው ዓላማው ካላችሁኝ በመናገራቸው አንድን መልእክት ለማስተላለፍ በመናገርበት ጊዜ የተለያዩ ቃላቶችን እጠቀማለሁ ሙሉ ለማድረግ። ነገር ግን እነዚህ የቃላቶች ግሩፕ አላቸው እና ግሩፓቸው ደግሞ የራሱ የሆነ ቦታ ሊኖረው ይገባል በንግግር ውስጥ። አሁን እኛ ምን አይነት ንግግሮችን እየተናገርን እንደሆነ በዘልማድ አናቃቸው፣ ግን መማር ካለብን ግን በተለይ ደግሞ የውጭ ሀገር ቋንቋዎች ሲሆኑ ግን እነዚህን ግራመሮች መማር በጣም ቁልፍና መሰረታዊ ነገር ነው ማለት ነው። እና በትምህርታችሁ ውጤታማ መሆን ከፈለጋችሁ፣ የምታነቡትን ነገር መረዳት ከፈለጋችሁ የግራመር ትምህርት መሰረታዊ የሆነ ነገር ነው ማለት ነው። ስለዚህ እንግዲህ አብዛኞቻችን በእርግጥ ሰከንድ ላንጉዌጅ የሆናችሁ ብዙ አማርኛ እንደ ሁለተኛ ቋንቋ የምትችሉ ልጆች አላችሁ። ግን እንደ የትኛውም የመጀመሪያ ቋንቋችን በየትኛውም ቋንቋ ብንሆን የመጀመሪያ ቋንቋችን ላይ በተፈጥሮ ነው ምን ለምደው መቼ እንደለመድን እንኳን ሳናቅ በልጅነታችን ማለት ነው። ነገር ግን ሰከንድ ላንጉዌጅ ወይም ደግሞ ሁለተኛ ቋንቋ ሲሆን ከብዙ ማህበረሰብ ጋር መኖር የማንችል ከሆነ ያው አካዴሚካል ወይም ደግሞ በትምህርት ደረጃ ከሆነ ቀጥታ የግራመር ትምህርት ተቀዳሚ ምርጫችን ነው የሚሆነው ማለት ነው። ሶ እንግዲህ እንዳልኳችሁ በንግግራችን ውስጥ እያንዳንዱ ካፌ የምትወጣው አካል ራሷን ስርዓቷን ጠብቃ ካፌ ወይም ደግሞ ከንግግሬ መውጣት ካልቻለች በአድማጭ ዘንድ ተደማጭ አልሆንም ማለት ነው። አድማጭ ወይም ደግሞ የማወራው ሰው ሊያዳምጠኝ አይችልም ማለት ነው። እንግዲህ በእንግሊሽ 8 ፓርትስ ኦፍ ስፒች ግራመር ስንማር እንግዲህ ግራመር የቋንቋ ድርድር፣ የቋንቋ አደራደር፣ የጊዜ አጠቃቀም፣ የቃላት አጠቃቀም ስለሆነ በእነዚህን ደግሞ ምንማረው በስንት ነው? 8 ፓርትስ ኦፍ ስፒች የሚባሉትን ማወቅ አለብን ማለት ነው። እንግዲህ የመጀመሪያዎች ናውን የምንላቸው ናቸው። ናውን። የሁለተኛው ፕሮናውን። ሶስተኛው አድጀክቲቭ። አራተኛው ቨርብ። አምስተኛው ቁጥር ልስጠዋ 1 2 3 4 5 ማን ልበለው? አድቨርብ 6 ማን እንጀ ፕሪፖዚሽን ፕሪፖዚሽን እንላቸዋለን ማለት ነው። ስንት ነው የቀረን? 2 ቀርቶናል። እነዚህም በአማርኛ ልጻፍላችሁ። ናውን ማለት ምክንያቱም በደንብ እየተረዳ ነው መሄድ አለብን። ናውን ማለት ስም ማለት ነው። ናውን ምን አልኳችሁ? ስም ማለት ነው። ፕሮናውን የምንለው ደግሞ በአማርኛ ያላቸውን ግልባጭ ቀጥተኛ ትርጉም ነው እና እንዴት አገልግሎታችሁ ምን እንደሆነ በደንብ ስለማስረዳችሁ በትዕግስት በደንብ ተከታተሉኝ።
እኔ በኮርስ ደረጃ ነው የምሰጣችሁ። በነገራችን ላይ አልነገርኳችሁማ፣ በኮርስ ደረጃ ነው። ይህ ክፍል 1 የመጀመሪያ የግራመር ትምህርታችን ነው። እናንተም በደንብ ትረስት ይኖራችሁ በደንብ ነው ማስተምራችሁ። ሌሎች መማር የሚፈልጉ ልጆች ካሉ ደግሞ ሼር አድርጉላቸው፣ ቪዲዮውን አሳዩአቸው። ሶ ኢን ዳት ዌይ እየተረዳዳችሁ ከጓደኞቻችሁ ጋር እኔም ደግሞ በኮመንትም ሆነ በውስጥ መስመር እያናገራችሁኝ ችግራችሁን እየመለስንላችሁ ባጭሩ ውጤታማ የሆነ ጊዜ ሊኖራችሁ ይችላል ማለት ነው። ኦኬ ፕሮናውን ምንላቸው? ተውላጠ ስም እንላቸዋለን። ተውላጠ ስም ተውላጠ ስም ምንላቸዋለን። አድጀክቲቭ ምንላቸው ደግሞ ቅጽል ይባላሉ። ቅጽል ይባላል። ቨርብ ማለት ደግሞ ግስ ግስ ይባላሉ። አድቨርብ የምንላቸው ደግሞ ተውሳከ ግስ ተውሳከ ግስ እንላቸዋለን። ከዛ ስድስተኛ ደግሞ ፕሪፖዚሽን የምንላቸው መስተዋድድ እንላቸዋለን። መስተዋድድ እንላቸዋለን። እንግዲህ ስድስተኛ አለ። 7 እና 8 እነማን ናቸው? ሰባተኛ ኮንጃንክሽን ኮንጃንክሽን ይባላሉ። 8ኛ ኢንተርጀክሽን ይባላሉ። ኢንተርጀክሽን ይባላሉ። ምን ማለት ነው? ኮንጃንክሽን የምንላቸው እነማንን መሰላችሁ? ኮንጃንክሽን የምንላቸው እዚህ ጋር መስተዋደድ ብያቸዋለሁ። መስተጻምር ይባላሉ። መስተጻምር ይባላሉ። 8ኛ የምንላቸው ደግሞ ኢንተርጀክሽን የምንላቸው ማለት ነው። ቃል አጋኖ እንላቸዋለን። እሺ እነዚህን መሰረታዊ የሆኑ የግራመር ክፍሎች ከቻላችሁ አይስዌር 100% ማለት ነው እንግሊዘኛችሁ ስትሬት ፎርዋርድ ይሆንላችኋል። መናገር አይነው አትችሉም፣ ልንገራችሁ መናገር አትችሉም። እንግሊዘኛ ቋንቋን ግን ፐርፌክትሊ መረዳት ትችላላችሁ። የምትማሩትን የትኛውም የእንግሊዘኛ ቴክስት ቡክ መረዳት መጻፍ ትችላላችሁ ማለት ነው። ምክንያቱም ይሄ ስነ ስርዓቱን በእርግጥ ስነ ስርዓቱንና መጻፉን ከቻላችሁ መናገርም ትችላላችሁ፣ ግን ዳት ማች ፈጣን መሆን አትችሉም። ምክንያቱም ለመናገር ያው የምትለማመዱት ነገር ላይ ነው ጎበዝ መሆን የምትችሉት። ይሄኛው በማንበብ ላይ የተመሰረተ ዕውቀት ነው የምታገኙበት ማለት ነው። በመናገር ላይ የተመሰረተ ዕውቀት ከፈለጋችሁ ደግሞ ሜት ትፈጥራላችሁ ወይም ደግሞ ጓደኛ ትፈጥራላችሁ። ከኔ ጋር ሊሆን ይችላል፣ ከእንግሊዝ ሌላ ተማሪዎች ጋር ከጓደኞቻችሁ ጋር ሊሆን ይችላል። ፕራክቲስ እያደረጋችሁ በንግግር ማለት ነው አፋችሁን በደንብ ስትፈቱበት ያኔ የመናገር አቅማችሁ ይጨምራል ማለት ነው። ነገር ግን የመናገር አቅም ራሱን የቻለ ስኪል ነው። የመጻፍና የመረዳት አቅም ደግሞ ራሱን የቻለ አቅም ነው ማለት ነው። እና በግራመር ትምህርታችሁ ብዙ ጊዜ የምታዳብሩት ልምድ ቢኖር የመረዳት የመጻፍና የማንበብ እስኪላችሁ ነው የሚጨምረው። ምናልባትም ለመናገር ፈጣኖች ላትሆኑ ትችላላችሁ፣ ማዳመጥ ትችላላችሁ፣ መጻፍ ትችላላችሁ። ምናልባት ማዳመጥ የሚለው ስኪል ላይ ትንሽ ሪታርድ ያደርጋል። ማዳመጥ ፕሮናንሲዬሽን ትምህርት ላይ ነው እሱን የምትችሉት ማለት ነው። እና ለዛም የሚሆን እኔ የግራመር ትምህርቶችን በአንድ ቻናል ነው የምሰጣችሁ። የስፔሊንግ ትምህርቶችን ስፔሊንግ ትምህርቶችን ደግሞ ሌላ ቻናል አለ። ወደ ኦልሞስት ወደ 100 ሺህ ተከታይ ያለው ማለት ነው። ሰው ይሄን የስፔሊንግ ችግር ያለባችሁ ገና ከኤቢሲዲ መጀመሪያ የምትፈልጉ ልጆች እዛኛው ቻናል ላይ ሰብስክራይብ አድርጋችሁ መከታተል ትችላላችሁ። በዚህኛው ክፍል ግን ተከታታይ የሆነ የግራመር ትምህርታችሁን ፍሉዌንት የምትሆኑበትን ትምህርት ነው የሚሰጣችሁ ማለት ነው። እንግዲህ ይህን ካልኳችሁ የነዚህ ቃሎች ግራመር ማለት እንግዲህ እነዚህ ናቸው ብያችኋለሁ። እንግዲህ ሴንተንስ ስትራክቸር የምንለው አለ፣ እሱ መጨረሻ ላይ የሚመጣ ነው። አሁን ለጊዜው መጣደፉ አያስፈልግም። ለጊዜው ማወቅ ያለብን የመግቢያ ትምህርቶቻችን የሚሆኑት እነዚህ ናቸው። እንግዲህ እነዚህ ከሆኑ እያንዳንዱ ደግሞ
ደብተራችሁ ላይ ጻፏቸው። አሁን እያንዳንዱ ምን ማለት እንደሆነ አብራራላችኋለሁ። ይህን ላጥፋው። ኦኬ ኦኬ እንግዲህ ምን ብለናል? ናውን የምንለው ምን ማለት ነው? ስም ማለት ነው። ስም ማለት ነው። እንግዲህ በንግግራችን ውስጥ ስሞችን አብዝተን እንጠቀማለን እና ስሞች ምን አይነት ቦታ ይይዛሉ፣ እንዴት ነው የምንጠቀማቸው የሚለውን ለማወቅ ስሞች እንግዲህ የነገር ስሞች ሊሆኑ ይችላሉ። ቲንግስ ሊሆኑ ይችላሉ። ቲንግስ ማለት ለምሳሌ የነገር ስሞች ማለት ነው። የነገር ስሞች ምን ሊሆኑ ይችላሉ? ለምሳሌ ቴብል የነገር ስም ነው አይደለ? ማርከር ራሱ ይሄ ማርከር፣ ፔን ማለት እችላለሁ፣ ፔን። ስለዚህ እነዚህ የነገር ስሞች ናቸው። ስሞች የተለያየ ስም ሊኖራቸው ስለሚችል ማለት ነው። ሌላኛው የሰው ስሞች ፒፕል ደግሞ ምን ሊሆኑ ይችላሉ? ለምሳሌ ምን ማለት ይችላል? ያንግ ማለት እችላለሁ። ያንግ ወጣት ማለት ነው። ያንግ ወይም ደግሞ ገርል ወይም ደግሞ ቦይ። እንደዚህ አይነት ስሞች የሰው ስሞች ናቸው። ለሰዎች የምንሰጣቸው ስሞች ናቸው ማለት ነው። ኦኬ ሌላኛው ፕሌስ። እሺ ፕሌስ፣ የፕሌስ ስም ደግሞ ምን ሊሆን ይችላል? የፕሌስ ስም አዲስ አበባ ማለት እችላለሁ። ኢትዮጵያ ማለት እችላለሁ። ኢትዮጵያ እና ሌሎችንም የሀገር የቦታ ስሞች ማለት ነው። ለምሳሌ ቤት ብል ቤት ምንድነው? ቦታ ነው አይደለ? ቤት ምናምን ሃውስ፣ እነዚህ አይነት ስሞች የቦታ ስም እንላቸዋለን ማለት ነው። ሌላኛው የአብስትራክት ናውንስ ምንላቸው አሉ። አብስትራክት ወይም ደግሞ ያው ቲንግስ ከምንለው ልንሄድ እንችላለን። አብስትራክት የምንላቸው ደግሞ ሊታዩ፣ ሊጨበጡ፣ ሊዳሰሱ የማይችሉ አይነት ስሞች አሉ። ለምሳሌ ፍቅር አይታይማ፣ ፍቅር አይታይም። ምን እንለዋለን? ለምሳሌ ላቭ፣ ፍሪደም፣ እነዚህ አይነት ስሞች ደግሞ አብስትራክት ናቸው። ስሜታችን ውስጥ አሉ፣ ግን በእጅ መጨበጥ አይቻሉም፣ በአይን መታየት አይቻሉም። ስሜታችን ውስጥ ግን አሉ። ለምሳሌ እነዚህን ላቭ የሚለውን ሰው አንድን ሰው በክብር ልገልጸው እችላለሁ። በተለያዩ ሪስፔክት የፍቅር መገለጫዎች አሳየዋለሁ ማለት ነው። ስለዚህ ላቭን በስሜት ነው የምገልጸው ማለት ነው። ፍሪደም ነፃነትን ደግሞ በቃ ፍሪ በመሆን ለምሳሌ በመናገር ነፃነት፣ የሆነ መብቶችን በመጠየቅ ነፃነት፣ በእነዚህ አይነት ነገሮች ላይ አየዋለሁ። ነገር ግን ስሜት ውስጥ ያለ ነገር ነው ማለት ነው። ስለዚህ ስሞች እንዲህ አይነት ስሞች ሊሆኑ ይችላሉ፣ ናውን የምንላቸው ማለት ነው። ስለዚህ በጥልቀት እመጣበታለሁ። ዛሬ ኢንትሮዳክሽን ስለሆነ ወደ ማን እናልፋለሁ? አሁን ወደ ፕሮናውኖች እናልፋለን ማለት ነው። ወደ ፕሮናውኖች ኦኬ። ፕሮናውንስ ሁለተኛ ፕሮናውንስ እንግዲህ ፕሮናውንስ የምንላቸው ደግሞ ምኖች መሰሏችሁ? ስሞች የሰው ስም ሊሆኑ ይችላሉ፣ የቦታ ስም ሊሆኑ ይችላሉ፣ የሚታዩ የማይታዩ እያልን የምንመድባቸው መጠሪያ ሆኖ የሚያገለግሉ የቃል አይነቶች አሉ በንግግራችን ውስጥ ማለት ነው። እነሱን ስሞች እንላቸዋለን፣ ልክ እንደጠቀስናቸው ማለት ነው። ሌላው ደግሞ ፕሮናውንስ የምንላቸው ደግሞ ተውላጠ ስም የምንላቸው ናቸው አይደለ? ተውላጠ ስም
ተውላጠ ስም የምንላቸው ናቸው አይደለ? እነዚህ ተውላጠ ስም የምንለው ደግሞ በስሞች ቦታ ተተክተው የምንጠቀማቸው ናቸው ማለት ነው። ለምሳሌ አንዳንድ ነገሮች ላይ ውክልና እንሰጣለን አይደለ? የሆነ ስራ ለማስፈጸም እኛ በቦታው ተገኝተን ስራውን ማስፈጸም ባንችል የኛን ጉዳይ እንደኛ ሆኖ ተወክለውልን መፈጸም እንዲችሉ ለሌሎች ሰዎች ኃላፊነት እንሰጣለን አይደለ? ይሄ እንደራሴ ይባላል። ስለዚህ ልክ እንደዛ ስሞች ተውላጠ ስሞችን በስም ቦታ የሚገቡ የቃል አይነቶችን ነው ተውላጠ ስም የምንላቸው፣ በስሞች ቦታ የሚተኩልን ማለት ነው። ለምሳሌ ላስረዳችሁ። ከቃሎች ውስጥ ለምሳሌ አይ፣ ዊ፣ ሺ፣ ሂ፣ ዘይ እኒህ የመሳሰሉ ቃሎች ተውላጠ ስም እንላቸዋለን። ኢት እንላለን። ለምሳሌ ኢት ማለት አይ ማለት እኔ ማለት ነው አይደለ? እኔ፣ ዊ እኛ፣ ሺ እሷ፣ ሂ እሱ፣ ዘይ እነሱ፣ ኢት እሱ ወይም ደግሞ እሷ፣ እሱ ወይም ደግሞ ማን አልኳችሁ? እሷ ማለት ነው። ኢት ማለት ነው። ሶ እነዚህ ለምሳሌ እኔ እስጢፋኖስ ነኝ አይደለ? እስጢፋኖስ በማለት ፈንታ ምን እላለሁ? አንዳንዴ እኔ እኮ እንደዚህ ነኝ እላለሁ። እኔ እኮ አስተማሪ ነኝ። እስጢፋኖስ እኮ አስተማሪ ነኝ ይባላል አይባልም? እኔ እኮ አስተማሪ ነኝ፣ እኔ አስተማሪ ነኝ፣ እኔ እስጢፋኖስ እባላለሁ፣ እኔ ኢትዮጵያዊ ነኝ እያልኩኝ እናገራለሁ ማለት ነው። ስለዚህ እስጢፋኖስ በሚለው ቦታ የገባልኝ ማን ነው? አይ የምትለው ቃል ነች ማለት ነው። ሌላኛው ዊ የሚለው ነው። ዊ የሚለው ደግሞ እኛ ማለት ነው። ለምሳሌ አበበ፣ ከበደ፣ እስጢፋኖስና መሐመድ ብዬ መናገር አልችልም። በጣም ሰፊ የስም ዝርዝር ይበዛል። ግን እንዲያከምል እኛን ወክዬ ምን ማለት ይችላል? እኛ የሚለውን ቃል በመጠቀም የዚህን ሁሉ ስም መቀነስ እችላለሁ ማለት ነው። ስለዚህ እኛ ተማሪዎች ነን ወይም ደግሞ እኛ አስተማሪዎች ነን፣ እኛ መምህራኖች ነን እያልን ልንገልጽ እንችላለን ማለት ነው። ስለዚህ እኛ የሚለው የብዙ ሰዎችን ቁጥር በአንድ አድርጎ የሚወክልልን የፕሮናውን ወይም ደግሞ የተውላጠ ስም አይነት ነው ማለት ነው። ሌላኛው እሷ የሚለው ነው። ለምሳሌ አልማዝ የምትባል ወይም ደግሞ ፋጢ የምትባል ልጅ ማንን እንላታለን ማለት ነው? እሷ እንላታለን። የግድ ስሟን በየጊዜው እየጠራን አንጠቀመውም። እሷ ብለን በአልማዝ ወይም ደግሞ በፋጡማ ወይም ደግሞ በሌላ ዋሬበር በስማቸው ትክ እንጠቀማቸዋለን ማለት ነው። ሌላኛው ሂ ማለት እሱ ነው። ያው ሺ ለሴት ስለሆነ ነው። ሂ ለወንድ እሱ ማለት ነው። ከበደ ወይም ደግሞ አበበ ከምንል ይልቅ ምን እንላለን? እሱ እያልን እንጠቀማለን። በስሙ ቦታ የሚያገለግለን ነው ማለት ነው። ዘይ የምንለው ያው እነሱ ማለት ነው። አብዝተን ስንጠቀማቸው ነው። ከበደ፣ አለሙ እና ሰንበዲ ወደ ሆነ ቦታ ወይም ወደ ትምህርት ቤት ሄዱ ማለት ብንፈልግ እነሱ ወደ ትምህርት ቤት ሄዱ ማለት እየቻልን ስማቸውን ስንዘረዝር አንውልም ማለት ነው። ሶ እነሱ የሚለው ሰርድ ፐርሰን ነው። ስለ ፕሮናውን ለብቻው ሳስተምር ደግሞ ሰፊ የሆነ ይዘት ስላለው ያኔ በደንብ አሳያችኋለሁ። ነገር ግን እነዚህ አይነት የቃል አይነቶች እነዚህ ብቻ አይደሉ፣ ሌሎችም አሉ። እነዚህ ምን እንላቸዋለን? ተውላጠ ስም እንላቸዋለን ማለት ነው። ኦኬ እንግዲህ ከተውላጠ ስም ጀምሮ ቀጥሎ ማን ነው? አድጀክቲቭ የምንላቸው እናገኛለን። ኦኬ በእርግጥ ኦርደሩ ምንም ችግር አያመጣም። አሁን እኔ ሳስተምራችሁ ከናውን ልጀምር እችላለሁ፣ ከቨርብ ልጀምር እችላለሁ፣ ከፕሪፖዚሽን፣ ከአድጀክቲቭ መጀመሪያ ምንም እንትን የለውም። ስለዚህ ኦርደሩን ለመሸምደድ እንዳትለፉ ነው። ምክንያቱም ሁሉን ካላወቃችሁ ሙሉ መሆን አትችሉም። ምክንያቱም በአንድ ንግግር ውስጥ ሙሉ የሆነ የፓርትስ ኦፍ ስፒች ወይም ደግሞ የንግግር ክፍሎችን ማወቅ ካልቻላችሁ የተሟላ ንግግር መፈጸም ስለማትችሉ ማለት ነው። ኦኬ ሌላኛው እስኪ አሁን ቨርቦች ቨርብስ እናያለን ወይም ደግሞ ግሶች የምንላቸው ማለት ነው። ግሶች የምንላቸውን እንመልከት። ግሶች የምንላቸው እንግዲህ በንግግራችን ውስጥ ድርጊትን የሚያመለክቱ የቃል አይነቶች ናቸው። ለምሳሌ እኔ ማስተማር ስራ ነው አይደለ? ስራ ነክ ነገሮችን የሚገልጹልን ሁኔታዎችን የሚገልጹልን ሁኔታንና ስራን
የአክሽን ድርጊትን ማለት ነው የሚገልጹልን የቃል አይነቶች ግስ እንላቸዋለን በአማርኛ፣ በእንግሊሽ ደግሞ ቨርብስ እንላቸዋለን። እንግዲህ ቨርቦች በሁለት እንከፍላቸዋለን። ያው ከሁለትም በላይ ነው በእርግጥ ግን በቃ ጠቅላላ አድርጌ ሲነግራችሁ ምን ማለት ነው? አክሽን ገላጮች ናቸው፣ ድርጊት አመልካቾች ናቸው። ለምሳሌ ራን ይሄ መሮጥ ማለት ነው። ኢት መብላት ነው። ይሄ ድርጊት ነገሮችን ነው የሚያመለክቱ እና በአማርኛ በነገራችን በቀላሉ እንድትይዟቸው በአማርኛ በመጨረሻ ላይ የሚመጡት ናቸው። አማርኛ የትኛውም የተሟላ ንግግር መጨረሻው ግስ ነው። በእንግሊሽ ደግሞ የት ቦታ እንደሚገቡ ስቴፕ ላይ ስንደርስ እነግራችኋለሁ። ኦኬ ስለዚህ ራን ኢት፣ ለምሳሌ ድሪንክ ምን ማለት ነው? ድሪንክ መጠጣት፣ ኢት መብላት፣ ራን መሮጥ። ሌላኛው ምን ይሆናል? ለምሳሌ ከም መምጣት፣ ገው መሄድ። እንደዚህ አይነት ነገሮች ድርጊት አመልካች ነገሮች ምን ይባላሉ? ግሶች እንላቸዋለን ማለት ነው። ለምሳሌ አይ ራን ብል፣ እሺ አይ ራን ብል ምንድነው? እኔ እሮጣለሁ እያልኩ ነው ማለት ነው። የኔ ይቺ ምንድነች? ይቺ ፕሮናውን ነች። ፕሮናውን ቅድም ካየናት ላይ ማለት ነው። ይቺ ደግሞ ቨርብ ነች። ስለዚህ ፕሮናውንን ወይም ደግሞ ናውንን እና ቨርብን በመጠቀም እኔ እሮጣለሁ ማለት ትችላላችሁ። እኛ እንሮጣለን ለማለት ደግሞ ዊራን እንላለን። እሷ ትሮጣለች ለማለት ስንፈልግ ደግሞ ሺ እንላለን። እዚህ ላይ ትንሽ ለውጥ አለ። ሺ ራንስ ኤስ ይጨመርበታል ማለት ነው። ኤስ ይጨመርበታል። እሱ ይሮጣል ለማለትም ሂ ራንስ እንደዚህ አለ። ይህ ሳብጀክት ቨርብ አግሪመንት የሚባል ትምህርት አለው። በጣም ሲምፕል ነው። ጊዜው ላይ ስንደርስ በአንድ ቪዲዮ ቀለል አድርጌ እሰራላችኋለሁ። አሁን ግን ኢንትሮዳክሽን ምን ማወቅ እንዳለባችሁና የሚጠበቅባችሁን ነገር አጠር አድርጌ ለማሳየት ያክል ነው። ዲቴል ሁሉም ነገር አሳያችኋለሁ ማለት ነው። ኦኬ እንግዲህ ግሶች በዋናነት ምን ብያችኋለሁ? መደምደሚያዎች ናቸው። በአማርኛ አሁን እንግሊሽ ያው የመጀመሪያችሁ ሲሆን ሁሉን ነገር አንዴ መረዳት አትችሉም። ግን በቀላሉ ለመረዳት ሁሌም አማርኛ ስታወሩ ተመልከቱት። መጨረሻ ላይ የሚመጡት ግስ እንላቸዋለን። እነዚያ ደግሞ በግልባጭ በእንግሊዘኛ ሲሆን ደግሞ ማን ይባላሉ? ቨርብስ ይባላሉ ወይ ደግሞ ቨርብ ይባላሉ ማለት ነው። ኦኬ አሁን ወደ አድጀክቲቭ እንሄድ እስኪ። አድጀክቲቭ ኦኬ እንግዲህ አድጀክቲቭ እንደዚህ ነው የሚጻፈው። እንግዲህ እንግሊሽ አሁን እቺ ዲ አትነበብም። የሚገርማችሁ አድጀክቲቭ አድጀክቲቭ ብላችሁ ማንበባችሁ ትላላችሁ። እዚህ ላይ ጀክቲቭ ብላችሁ ትሄዳላችሁ። ዲ ይዋጣል። እንግዲህ እንግሊዝኛ ፉል ኦፍ ኤክሴፕሽን ነው። እንግዲህ ሁሌ ማጥናት ካልቻላችሁ በቀላሉ ላትረዱት ትችላላችሁ። ግን ሁሌ ማጥናት ከቻላችሁ በየቀኑ 1 ሰዓት ወይ ደግሞ 30 ደቂቃ ሁሌም ያልተቋረጠ 3 ወር ጊዜውን ለማድረስ ብቻ አይደለም፣ ከልባችሁ በጣም ጥያቄ እያነሳችሁ እየጻፋችሁ ለመጻፍ ለማንበብ እየጣራችሁ 3 ወር ብትጠብቁት ማለት አስፈላጊ የሆኑ ማቴሪያሎችንም አግኝታችሁ ዝም ብሎ ትግል ብቻ አይደለም። መጽሐፍቶችን ታሰባስባላችሁ፣ ከማን ጋር መማር እንዳለባችሁ ትመርጣላችሁ። በቃ ጥያቄዎችን በየቀኑ መፍጠር አለባችሁ፣ ራሳችሁ መጣር አለባችሁ። በእነዚህ ጥረቶች ውስጥ ካለፋችሁ በ3 እና በ4 ወር ውስጥ ግን ፐርፌክት በመጻፍም በማንበብም በየትኛውም ስኪላችሁ ላይ ውጤታማ መሆን ትችላላችሁ። ኦፍ ኮርስ ትችላላችሁ። ኦኬ እንግዲህ አድጀክቲቭ አበላችሁት አይደል? ይሄን ሳከብ ኦኬ አድጀክቲቭ የምንላቸው በአማርኛ ቅጽል የምንላቸው ነው። ቅጽል የምንላቸው ናቸው። እንግዲህ ቅጽል የምንላቸው በአማርኛ ራሱ ምን ማለት ነው ካላችሁኝ ስሞችን የሚያጎላምሱልን ናቸው። ለምሳሌ እኔ እስጢፋኖስ ነኝ አይደለ? እኔ ግለጹኝ ብትባሉ ምን ብላችሁ ነው የምትገልጹኝ? ለምሳሌ አጭሩ ልጅ፣ አጭሩ አስተማሪ፣ ጸይሙ አስተማሪ፣ ነጭ ቲሸርት የለበሰው፣ ማይክ ያረገው ምናምን እያላችሁ ነው አይደለ? ስለዚህ ለኔ ምልክት የምታወጡባት ቃል አድጀክቲቭ ትባላለች። ነጭ የምትለው አሁን ነጭ
አድጀክቲቭ ነው። ነጭ ምን ቲሸርት። ፀይም ልጅ። እኔ አሁን ፀይም ልጅ ነኝ አይደለ? ፀይም ልጅ ወይም ደግሞ እኔን ለመግለጽ የምትጠቀሙበት ለምሳሌ ጥቁር ማርከር፣ ጥቁር ቀለም እያላችሁ የምትጠቀሙበት የቃል አይነት ቅጽል ይባላል። ለምሳሌ አለሙ ቀጭን ነው ብል ለምሳሌ አለሙ ቀጭን ነው። አለሙ ቀጭን ነው። አለሙ ቀጭን ነው 4 ነጥብ። አለሙ ቀጭን ነው 4 ነጥብ። በእንግሊዘኛ አለሙ እላለሁ። አለሙ is thin። አለሙ is thin እላለሁ ማለት ነው። ስለዚህ thin የምትለዋ ማንን ነው የምትገልጽ? ተዙራ የዓለሙን ቀጭን መሆን ትናገራለች ማለት ነው። እዚህ ላይ ደግሞ የዓለሙን ቅጥነት የምትናገር ይህች ቃል ናት ማለት ነው። ስለዚህ ስሙን የምትገልጽልን የቃል አይነት ምን ትባላለች? ቅጽል ትባላለች ማለት ነው። ለምሳሌ ሌላ ነጭ ቲሸርት አለኝ ማለት ብፈልግ አይ ሃቭ፣ እኔ ነጭ ቲሸርት አለኝ። እኔ ነጭ ቲሸርት ልበለዋ፣ ቲሸርት አለኝ። በእንግሊዘኛ እንዴት እለዋለሁ? በእንግሊዘኛ እንዴት እለዋለሁ? እኔ ማለት አይ ማለት ነው። አይ እላለሁ። ነጭ ዋይት ነው፣ ግን አሁን እዚህ ላይ አልለውም። ቲሸርት ያው እለዋለሁ አለኝ። እሺ፣ ስለዚህ አይ ሃቭ አለኝ የሚለው ነው በእንግሊዘኛ። በአማርኛ መጨረሻ ላይ የምትመጣዋ የእንግሊዘኛ ምንድነች ብያችኋለሁ? ግስ ናት ብያችኋለሁ። ሶ አይ ብዬ ሃቭ አለኝ ማለት ሃቭ ነው። ሃቭ አይ ሃቭ እኔ አለኝ አልኩኝ። ነጭ ቲሸርት የምትለዋ ደግሞ ዋይት ቲሸርት እላለሁ ማለት ነው። ዋይት ነጭ ማለት ነው። ቲሸርት ቲ ትባልና እንደዚህ ከዛ ሸርት እንደዚህ ነው የምጽፈው። ስለዚህ አይ ሃቭ ዋይት ቲሸርት አያችሁ። ስለዚህ የቲሸርቴን ቀለም ለማወቅ የግድ ዋይት የሚለውን አድጀክቲቭ መጠቀም ነበረብኝ ማለት ነው። ስለዚህ አድጀክቲቮች ቀለም ሊሆኑ ይችላሉ፣ ርዝመት ሊሆኑ ይችላሉ፣ ውፍረት፣ የተለያዩ ስሞችን ሊያንጸባርቁልን የሚችሉ የቃል አይነቶች ማን እንላቸዋለን? አድጀክቲቭ እንላቸዋለን። ፎር ዲፕ አንደርስታንዲንግ ደግሞ በሌላ ቪዲዮ እሰራላችሁ፣ የበለጠ አብጠርጥሬ እሰራላችኋለሁ። አሁን ደግሞ አድቨርቦችን እንመልከት። ይሄ ቪዲዮ ባይገባችሁ እንትን እንዳትሉ። ለምን ገና ዲፕ በሆነ መንገድ ስቴፕ ባይ ስቴፕ እሰራላችኋለሁ። ረጋ ብዬ ሌሎች ቪዲዮዎችን ተመልሳችሁ ማየት ትችላላችሁ። አሁን ለኢንትሮዳክሽን ብዬ ፈጠን አድርጌዋለሁ እና ረጋ ብዬ ነው ሳስተምር እኔ በባህሪ ማለት ነው። አሁን ግን ያው መፍጠን ስላለብኝ ነው። ኦኬ፣ ምንድነው አሁን ማሳያችሁ? አድጀክቲቭ አይተናል። አድቨርብ እንመለከታለን። አድቨርብስ ወይም ደግሞ ምን ማለት ነው? ተውሳከ ግሶችን እንመለከታለን ማለት ምን ማለት ናቸው እነዚህ ደግሞ ካላችሁኝ፣ እነዚህ ደግሞ ቅድም አድጀክቲቮች ምን ብያችኋለሁ? ስሞችን ነው የሚነግሩን ብያችኋለሁ አይደለ? እነዚህ ደግሞ ስሞችን አይደለም ቨርቦችን ነው ወይም ደግሞ ድርጊቶቻችን ይነግሩናል ማለት ነው። ኦኬ፣ ድርጊቶቻችን ለምሳሌ መብላት ምንድነው? ድርጊት ነው፣ ስራ ነው አይደል? መብላት መጓዝም ስራ ነው፣ መሮጥም ስራ ነው፣ እንቅስቃሴ ነክ ነገር ነው አይደለ? ይሄ ቨርብ ይባላል። እንደዚህ አክሽን፣ ድርጊት አመልካች፣ ሁኔታ አመልካቾች ማለት ነው። ነገር ግን እነዚያ ድርጊቶች በምን አይነት ሁኔታ እንደተፈጸሙ የሚነግረን የቃል አይነት ካለ እሱ ምንድነው? ተውሳከ ግስ እንለዋለን። ለምሳሌ ራን ማለት ምን ማለት ነው? መሮጥ ነው አይደለ? ራን መሮጥ ነው። ከዛ ኩዊክሊ የሚለው ቃል ምን ማለት ነው? ኩዊክሊ ማለት በፍጥነት ማለት ነው። በፍጥነት። ስለዚህ በፍጥነት የሚለው ቃል ብቻውን ብዙም ስራ የለውም። ነገር ግን
መሮጥ ከሚለው ጋር ከሆነ ሩጫ ለምሳሌ እየሮጥኩ ነው ካልኩኝ የሩጫው አይነት እንዴት ነው የሚገለጸው? በፍጥነት ነው? ዝግ ብዬ ነው? ወይስ እንዴት ነው? እየተጓዝኩ ነው? ስለዚህ ይሄ ምንን ይገልጽልኛል? የሩጫው ሁኔታ የሚያብራራልን ማለት ነው። ከዚህ በፊት እየገባ ለምሳሌ እኔ በፍጥነት እሮጣለሁ ማለት ብፈልግ እኔ በፍጥነት እሮጣለሁ 4 ነጥብ። በእንግሊዘኛ አይ ራን ኩዊክሊ ማለት እችላለሁ። አይ ራን ኩዊክሊ አይራን ኩዊክሊ ማለት እችላለሁ። ምንድነው እኔ ምሮጠው በምንድነው? በፍጥነት ነው ማለት ነው። ስለዚህ የተግባራቶቻችን ሁኔታ የሚነግረን የቃል አይነት ምን ይባላል? ተውሳከ ግስ ወይም ደግሞ አድቨርብ እንለዋለን ማለት ነው። ስለዚህ ይህ አድቨርብ የሚባለው ነገር ግሶችን የሚያጎላ ነው። አድጀክቲቭ የምንለው ደግሞ ምኖችን የሚያጎላ ነው? ስሞችን የሚያጎላ ነው። ፕሮናውን የምንለው ደግሞ በስሞች ቦታ የሚገባ ነው። ስለዚህ አሁን ምን ይቀራናል? ፕሪፖዚሽን ይቀራናል። ፕሪፖዚሽንን ልስራላችሁ። በጣም ቀላል ነው። ይህን አሁን በሂደት ስሰራላችሁ በጣም ግልጽ አድርጌ እሰራላችኋለሁ። ተጨማሪ ኤግዛምፕሎችን ሁሉ አመጣላችኋለሁ። ዶንት ወሪ። አሁን ግን ገረፍ ገረፍ እያደረኩ ኢንትሮዳክሽን ልስጣችሁ። ከዛ አሁን ምንድነው የሚቀረን? ፕሪፖዚሽን ወይም ደግሞ መስተዋድድ የምንላቸው ናቸው። መስተዋድድ የምንላቸው ቃላትን ከቃላት ነው የሚያዋድዱልን። ለምሳሌ ባንክ ቤት ነኝ ማለት ብፈልግ እኔ ባንክ ቤት ነኝ 4 ነጥብ። እኔ የት ነኝ? እኔ ባንክ ቤት ነኝ ብላችሁ ይህኛው ወደ እንግሊዘኛ እንትን ሲባል I am at the bank. I am at the bank. I am at the bank. ስለዚህ እዚህ ላይ at the bank የምትለዋ ምንድነች? ፕሪፖዚሽን ትባላለች ወይ ደግሞ አዋዳጅ ናት። እኔን ከማን ጋር ነው ያገናኘችኝ? ከባንኩ ጋር ሊንክ ዝምድና እንዲኖረኝ ያረገችኝ የኔ ከባንኩ ጋር መሆን የምታገናኘኝ የቃል አይነት ነች ማለት ነው። ስለዚህ አት የምትለዋ ፕሪፖዚሽን ትባላለች። አት የሚባል አለ ኢን ኦን ኦፍ በጣም ትንንሽ ቃላቶች ናቸው፣ ግን በቃ ንግግራችን በጣም ሊንክድ የሚያደርጉልን የሚያያይዙልን በጣም መሰረታዊ የሆኑ ቀላል ግን ትልቅ ትምህርት የሚሆኑን የቃል አይነቶች ናቸው። ፕሪፖዚሽን ወይም ደግሞ መስተዋድድ እንላቸዋለን ማለት ነው። የቀጣዩ እይታችን የሚሆነው ኮንጃክሽኖች ናቸው። ኦኬ እንግዲህ ኮንጃክሽንስ የምንላቸው ደግሞ ኮንጃንክሽን እንግዲህ ኮንጃንክሽንስ የምንላቸው እነማን ነው? መስተጻምር እንላቸዋለን ማለት ነው። እንግዲህ መስተጻምር ማለት ምን ማለት ነው? ያው እንትን እንደምንለው ማጣመር ነው ስራው ማጣመር። ለምሳሌ ግን ከመስተዋድዶች ጋር የሆነ ተቀራራቢ ባህሪ ያላቸው ግን they are not the same ተመሳሳይ ግን አይደሉም። እሺ they are close but not the same። ለምሳሌ you and me አንተና እኔ ወይም ደግሞ you and me you and I ማለትም ይችላል። you and I አንተና እኔ። ለምሳሌ አበበና ከበደ ተማሪዎች ናቸው። አበበና ከበደ ተማሪዎች ናቸው።
ተማሪዎች ናቸው። አበበና ከበደን ምኖች ናቸው? ተማሪዎች ናቸው። ሰው በእንግሊዘኛ ሲመለስ አበበ and ከበደ are students እንላለን ማለት ነው። ስለዚህ አሁን እዚህ ላይ and የምትለዋ ቃል ማነች? መስተዋድድ ትባላለች ማለት መስተጻምር ትባላለች። መስተጻምር ማለት አጣማሪ ማለት ነው። በቃ ባጭሩ አበበን ከከበደ ባንድ የምታደርግልን እንደ ግሉ የምታገለግለን ማለት አንድ የምትለዋ ቃል ነች ማለት ነው። ስለዚህ እቺ ቃል መስተዋድድ የምለው ያው most of the time close enough ስለሆኑ ተቀራራቢ ትርጉም ስላላቸው ነው። ስለዚህ መስተጻምር የምንላቸው ቃላቶችን ከቃላት ሐረጎችን ከሐረጋት አረፍተ ነገሮችን ከአረፍተ ነገር የሚያገናኙልን ወይም ደግሞ የሚያስተሳስሩልን የቃል አይነቶች ኮንጃክሽን ወይም ደግሞ መስተጻምር እንላቸዋለን ማለት ነው። ሶ አሁን the last one ማን ነው የቀረን? ኢንተርጀክሽን የምንለው ነው ማለት ነው። ኦኬ ኢንተርጀክሽን ኦኬ ኢንተርጀክሽን የምንለው ደግሞ ኢንተርጀክሽን ወይም ደግሞ ቃል አጋኖ የምንለው የቃል ክፍል ደግሞ ምንድነው? ማጋነን። ዋው ይህን ምልክት እንጠቀማለን። ምልክቱ ይሄ ነው። ዋው እንላለን። ለምሳሌ ሃው እንዴት ማለት ፈልጉ ሃው እንደዚህ ትጠቀማላችሁ ማለት ነው። ይህ ምንድነው? ስሜታዊ መሆንን ለማጉላት። አሁን በጽሁፍ ውስጥ መቼም ፊቴን አይታችሁ ወይም ደግሞ የድምፄን ኢንቶኔሽን ማየት አትችሉም በጽሁፍ ውስጥ። ስለዚህ ይሄ ምልክት ካስቀመጥኩት ግን የኔን መደነቅ የኔን በነገሮች ላይ የሆነ አሜዝድ መሆኔን መረዳት ትችላላችሁ። ይህ ምልክት ሲኖርላችሁ እናንተ ልክ በእኔ ቦታ ሆናችሁ ማንበብ ትችላላችሁ። ዋው ይህ ሲኖርና አሁን ይህ ሳይኖር ዋው ማለት ነው። ይህ ሲኖር ግን ዋው ማለት ይሆናል ማለት ነው። ይህ ብቻውን ሃው ማለት ነው። ይህ ግን ሃው ማለት ይሆናል ማለት ነው። ስለዚህ ስሜትን ለማጉላት ለማንጸባረቅ ለማጋነን የምንጠቀምበት የቃል ክፍል ደግሞ ቃል አጋኖ ወይም ደግሞ ኢንተርጀክሽን እንለዋለን እላችኋለሁ። በነገ ቪዲዮአችን ከናውን እንጀምራለን። ናውኖች ምን ማለት እንደሆኑ እስኬት ማጥናት እንዳለባችሁ በደንብ እንትን አድርጌ በሚገባችሁ መንገድ አስተምራችኋለሁ። ኦፍ ኮርስ እኔ ይገባችኋል ብዬ ያሰብኩትን ነገር ሁሉ ለእናንተ ግልጽ ላይሆን ይችላል። ግን ምን ማድረግ ትችላላችሁ? ኮመንት ላይ እየገባችሁ ሐሳብ አስተያየታችሁን እንደዚህ ብታስተምረን ይቺ ፓርት አልገባችንም ምናምን ብትሉ እኔ ሆነስሊ ሁሉንም አስተምራችኋለሁ ማለት ነው። ከዚህ በተጨማሪ እንግዲህ የቴሌግራም ቻናሎች አሉ። ቻናል አለን። ሊንክ ዲስክሪፕሽን ላይ ታገኛላችሁ። እሱን ተጭናችሁ ገብታችሁ ከዛሬ መጽሐፍቶችን ማግኘት ትችላላችሁ። እኛ ጋር ኢንፐርሰን መገናኘት ትችላላችሁ። የተለያዩ መጽሐፍቶችን እንግሊዘኛ ብቻ አይደለም ኢትዮጵያ ውስጥ የሚሰጡ በካሪኩለም ውስጥ ያሉ የሂሳብ የፊዚክስ ከአንደኛ እስከ 12ኛ ክፍል ያሉ መጽሐፍቶችን ሁሉ እኛ ቻናል ላይ ቴሌግራም ማግኘት ስለምትችሉ ማለት ነው በሊንኩ ገብታችሁ ጆይን ማድረግ ትችላላችሁ ማለት ነው። እንግዲህ በነገ እስከምንገናኝ የነገ ሰው ይበለን። ይህ ፋኖስ ኢትዮጵያ ግራመር ነው። እስከዚህ ሰዓት በትዕግስት ስለተከታተላችሁ ለዓላማችሁ ማቾች ህልመኞች ናችሁ እንድትቀጥሉበት ፈልጋለሁ። ቴንኪው ማለት ፈልጋለሁ። በድካሜ ሰላማችሁ ይብዛልኝ። ትምህርታችሁን ይገለጽላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።